የካሌብ ቀኝ እጅ የነበርኩት እኔ ነበርኩ። ከነገሩ አንተ የእሱ ቀኝ እጅ አይደለም ግራው እንኳን መሆን አትችልም። ምን ተከለከለ? ዘሩባቤል። ይህንን ስም ከዚህ በፊት ሰምተው ታውቃለህ? አሁንስ ያንን ካዲ ዘሩባቤልን እያሰበኝ ነው። ቆይ ምንድን ነው ይህን ስም በተደጋጋሚ ትጠራዋለህ? ቆይ ምን ነው ይህን ያህል? አንተ የእሱን ያክል ብሎ ወንድነት ይግደ አንተ ዘሩባቤል የአሁኑ መድብል ቀደመው የካሌብ ቀኝ እጅ ዘሩባቤል። መሳሪያ ሲደቀንብህ ፈርተህ ትመልስለት ነበር? መሳሪያ ተደቅኖብህ ነበር? አዎ። እኔ ግን ያ ድል እንዳያመልጥህ ብቻ ስለፈለግኩ መሳሪያውን ከእጁ ላይ አስጥዬ እዛው ተፋለምኩት፣ እዛው ግብ ፈጠርኩ። ፖሊሶቹስ? ለጊዜው ከእነሱ ገለል ብለን ነበር እየተደባደብን ነበር። ነገር ግን ወዲያው የነበረን እጅ አውጥቼ አንድ አይኑ ላይ ሰክቼበት ወዲያው ያን ዳይመንድ ከአካባቢው ተሰወርኩ። እና ያ ዳይመንድ አንተ ጋር ያለው? ታሪኬን ይሄን ያህል ካጋራው ይበቃል። ታላቁ ጠላቴ ካሌብ ወደዚህ መጣ። ሲመስለኝ ለትልቁ ጦርነት የሚዘጋጅበት ሰዓት ነው። ይልቅ ገንዘብሽ ገባል። አሁን ወደ አክስቶች ጋር መሄድ እንችላለን። ቀብዱ በሚገባ ገባ። እየጠበቀን ስለሆነ አሁን መሄድ እንችላለን። ቀስ በይ እንጂ ምን ጥድፊያ ነው? ምሳ በልተን ተረጋግተን እንሄዳለን። አይዞሽ፣ እኔ ደግሞ እኔ እጄን ለቅለቅ ብዬ ብቻ ይሄ ጉዳይ ይሳካልኝ እንጂ ከኔ አይደለም 800 ሺህ ብር ዱድ አታገኝም። ዱዲ ሰራሁልሽ። ቆይ ደግሞ አሁን ምን ሆና ነው እንደዚህ የቆየችው እንዴ? እጅ መታጠብ በዚህ ልክ ያቆያል? ማየት አለብኝ። ዛሬ ተገኘሽ። ወይኔ ማለት ሄደን አለቅሽም ሰራልሻለሁ። ልብስሽን ነው የማወጣው። ወይኔ አንቺ የታባሽ ሄደሽ ነው? ስለማትመጣ እንዳትጠብቂ። ያምሻል እንደ አንቺ። ቆይ ምን ማለት ነው? ስለማልመጣ ጠብቂ ማለት ምን ማለት ነው? በራስሽ ጊዜ አገኘሁሽ። ለማንኛውም እኔንም ልጄንም ስለማታገኝን አትልፊ ልልሽ ነው የደወልኩት። አታደርጊውም ሄደን። መልካም የመንጨጭር ጊዜ ሆንልሽ ከርከሪት። የታባሽ ወይኔ ኧረ አይሆንም። ወይኔ ጉዴ! ኧረ ያለኝ ብር እኮ ይሄ ነው። ኧረ ጉድ ሆንኩኝ። ኧረ ያሻለ ማህሌት ሁሌም መጥፎ ነገር ለማድረግ በሞከረች ቁጥር ትምህርት የሚሰጣት ነገሮች ይፈጠራሉ ማለት ነው። በስተመጨረሻም በኤደን በኩል የሆነው ያ ነገር ነው። ማህሌት አሁን ላይ ባለሀብቱ ሀብታሙን ደህና አድርጋ ልታጭበረብር ነበር፣ የኤደን ልጅ ተጠቅማ ማለት ነው። ይሄንን ነገር ደግሞ ባለሀብቱ ሀብታሙ ከደረሰበት ለማህሌት ምን አይነት አደጋ እንደሚያመጣባት በጣም ግልጽ ነው ማለት ነው። ግን ደግሞ ማህሌት እዛ ጋር ሰውየው እሰጥሻለሁ ያላት 3 ሚሊዮን ብር በጣም ስላጓጓት ነው አሁን ላይ ከኤደን ጋር ተባብራ አንድ ላይ ሆና የኤደን ልጅ ይዛ ሄዳ ሰውየውን ልታጭበረብረው የነበረው ማለት ነው። ግን ደግሞ በመሃል ኤደንም ቀን ጠብቃ ከዚህም በፊት እሷ ላደረገችባት ነገር እሷን ለካድቻትና ከዝና ጋር ሆና ልጇን አግታ ለተጫወተችባት አሁን ላይ ደህና አድርጋ ተበቀላታለች። ያ ማለት አካውንቷ ውስጥ ያለውን ገንዘብ ተቀብላታለች ማለት ነው። ይሄ ነገር ደግሞ ማህሌትን በጣም አበሳጭቷታል። በጣም ተናዳለች። እሷ 3 ሚሊዮን ብር አገኛለሁ በሚል ነበር እዚህ ጋር እጇ ላይ የነበረውን ገንዘብ ያጣችሁ ማለት ነው። በፊትም ያኔ ባለሀብቱ ሀብታሙ የሰጣትን 500 ሺህ ብር ተጠቅማ ህይወቷን ማስተካከል ትችል ነበር። ግን ደግሞ እሷ ያንን ብር ተጠቅማ ብሩክና ቅድስትን መበቀል ወደሚለው ሄዳ ነበር። በስተመጨረሻም አሁን ላይ ያንን ብር አታለች፣ ሙሉ ለሙሉ ከአካውንቷ ውስጥ ጨርሳለች ማለት ነው። ከዚህም በኋላ ባለሀብቱ ሀብታሙ ጋር ብትሄድ ራሱ ህፃናዊት አለች፣ ዶክተሮቹ ጋር ሄጄ ላናግራት፣ እኔም ህፃናን ማየት እፈልጋለሁ የሚለውን ነገር ከጠየቃት ማህሌት እዚህ ጋር ህፃናውን ከየትም አግኝታ ልታሳየው አትችልም ማለት ነው። ለምን ከተባለ ከዚህም በፊትም ሀብታሙ ህፃናውን ስላያት ሌላ ህፃን ቀይራ እንዳትሸውደው ራሱ ያ ነገር የማይሆን ነገር ነውና አሁን ላይ ማህሌት ተጨንቃለች ማለት ነው። አሁንም ግን አልረፈደም። ከዚህ ሁሉ በኋላ አርፋ ብትቀመጥ ይሻላታል ማለት ነው። ለምን ከተባለ ከዚህም በላይ እራመዳለሁ የሚለውን ነገር ካሰበች ራሷ ላይ ሌላ አደጋ ማምጣቷ የማይቀር ነገር ነው ማለት ነው። በእርግጥ እሷ አካውንት ላይ ያለውን ገንዘብ የተወሰነው ለደላላው መርዞ የቀረውን ደግሞ ለኤደን ሰጥታለችና ምናልባት ከዚህም በኋላ መግቢያ ራሱ አይኖራትም። ኤፍራታን ባለፈው ከራሷ ቤት ስላባረረቻ ምናልባት ከዚህም በኋላ ገንዘብ የምታገኝበት ቦታ ስላሌለ ማለት ነው። ምናልባትም እንዴት እንደሆነ ባይታወቅም የሆነ ሲስተም ፈጥራ እዛ ጋር ሀብታሙ ጋር ሄዳ እሱን ከሸወደችው ወይ ደግሞ ለተወሰነ ጊዜ መቆያም የሚሆና ገንዘብ ከተቀበለችው ነው ማለት ነው። ግን ደግሞ ከዚህም በኋላ
ከሀብታሙ ጋር ሌላ ነገር ውስጥ እገባለሁ ብላ የምታስብ ከሆነ ማህሌት ሌላ ነገር እንደሚከተላት ግልጽ ነው ማለት ነው። በእርግጥ እሷ አሁን ላይ ብቻዋን ነች፣ ማንም የሚያግዛት ሰው የለም። ከዚህም በፊት ከዝና ጋር ሆና ነበር። ባለፈውም ኤደንን ልጇን አግቶ ሲጫወቱባት የነበረው ማለት ነው። አሁን ደግሞ ዝና በመድብል እጅ ገብቷልና ማህሌት እሱም በጭራሽ አታገኘውም። ምናልባት መድብል ቢለቀውና ዝና ነጻ ቢወጣ ራሱ ማህሌት እዛ ክፍል ውስጥ ዝና ላይ ተፍታበታለች፣ በጣም ሰድበዋለችና ከዚህም በኋላ በሁለቱ መካከል ጸብ እንደሚፈጠር ወይ ደግሞ ሰላም ሆኖ እንደ በፊቱ አብሮ እንደማይሰሩ የታወቀ ነው ማለት ነው። ግን ደግሞ ማህሌት አሁንም አርፋ ብትቀመጥ የተሻለ ይሆናል ማለት ነው። ስለ ዝና ማንሳታችን ካልቀረ ዝና አሁንም በመድብል እጅ ነው ያለው። መድብል እዛ ወንበር ላይ እዛች ክፍል ውስጥ ዝናን አስሮ ማስቀመጥ የሚለውን ነገር ጸንቶ ቀጥሎበታል ማለት ነው። እሱ አሁን ላይ እያሰበ ያለው ታማኝ መርማሪ ካገኘው፣ ታማኝ ፖሊስ ካገኘው ያኔ አንተን አሳልፌ እሰጥሃለሁ የሚለውን ነገር ነው ያሰበው ማለት ነው። ለምን ከተባለ ዝናና ካሌብ እጃቸው ረጅም ስለሆነ ምናልባት የነሱ ፖሊስ ሊያገኙት ይችላሉ። የነሱ ፖሊስ ደግሞ ዝናን ሊለቁት ይችላሉ፣ ነፃ ሊያወጡት ይችላሉ በሚል ነው አሁን ላይ ዝናን እዛ ክፍል ውስጥ አስሮ ያስቀመጠው ማለት ነው። ግን ደግሞ በመሃል አሁን ላይ ካሌብ መጥቷልና ዝና የት ነው ያለው? ለምንድነው ስልክ የማያነሳው? የት ነው የጠፋው? የሚለው ነገር ስለሚያሳስበው ቀጣይ የሱ እርምጃ ሊሆን የሚችለው ዝና ማፈላለግ ነው ማለት ነው። ምናልባት በፖሊሶች እጅ ገብቶ ከሆነ ቀጣዩ ደግሞ በፖሊስ ተፈላጊ የሚሆነው ካሌብ ስለሆነ ካሌብ የዝና መጨረሻ ማወቅ ይፈልጋል። ምናልባት ህይወቱም አልፎ ከሆነ ወይ ደግሞ ታግቶም ከሆነ ታስሮም ከሆነ የሚለውን ነገር መጨረሻውን ማወቅ ስለሚፈልግ ቀጣዩ የሱ እቅድ የሚሆነው ዝና መፈለግ ነው ማለት ነው። ዝናም በመፈለግ ውስጥ ደግሞ ከመድብል ጋር እንደሚገናኙ የታወቀ ነው። መድብልም አሁን ላይ እያወራ ያለው አሁን ላይ እኔ ከዋና ጠላቴ ጋር ለመፋለም የምዘጋጅበት ጊዜ ላይ የደረስኩ ይመስለኛል እያለ ነውና መድብልም ዛሬ አንድ ያነሳው ነገር ዝናም ያልጠበቀው ይሆናል ብሎ ያልገመተው ነገር እኛም ከዚህም በፊት ያልጠረጠርነውን ነገር የተናገረው ከዚህም በፊት ከካሌብ ጋር እንደሚሰሩና የካሌብ ቀኝ እጁ ነው። እንዴት ከካሌብ ጋር እንደተጣሉ እንዴት ካሌብን እንደካደው ሁላ በዝርዝር ለዝናም ለኛም ነግሮናል ማለት ነው። ይሄ ነገር በጣም የሚያስገርም ነው። ግን ደግሞ በሐሳብ ወደ ኋላ መልሶን የካሌብ ሐሳብ ለመድብል ምንድነው የሚለውን ነገር ስናይ ካሌብ እዛ ጋር መድብልን መግደል እንደሚፈልግ ማስወገድ እንደሚፈልግ ነው። አንድ አይኑን ያጣው በሱ ምክንያት ስለሆነ እናም ክዶኛል ብሎ ስለሚያስብ መድብልን ካገኘው በእርግጥ እሱ የሚያውቀው በመድብል ስም ሳይሆን በሌላ ስም ነው የሚያውቀውና እሱን ካገኘው ሊያጠፋው እንደሚፈልግ ነውና እዚህ ጋር ደግሞ ዝናን የሚያገተው እሱ ነው፣ አንተንም እየጠበቀ ያለ እሱ ነው የሚለውን ነገር ካሌብ ከሰማ እዛ ጋር ቂም ስላለበትም አካሌን አጉድሏል፣ አይኔን አጠፍቷል የሚለው ነገር ስለሚያስብ ቀጣይ የሱ እቅድም የሆነው ምናልባት ሙሉ አቅሙን ተጠቅሞ መድብልን ማጥቃት መድብልን ማጥፋት ነው የሚሆነው ማለት ነው። መድብልን በማጥፋት ወይ ደግሞ እሱም በማጥቃት ውስጥ ደግሞ ብሩክ አሉ፣ ቅድስት አለች፣ ምሳሌ ማለችና ምናልባት በእነሱ በኩል ተጠቅሞ የመድብል ደካማ ጎን ሊሆኑ የሚችሉ እነሱ ናቸው በሚል ምናልባት ምሳሌ ትምህርት ቤት ስትል ወይ ደግሞ ብሩክም ወጣ ሲል ቅድስትም ልትሆን ትችላለች። እነሱን ወስዶ እነሱን ከፈለክ ወደ ኔና በሚል መድብልም በዚህ መንገድም ሊያገኘው ይችላል ማለት ነው። በቀጥታ መድብልም አፈላልጎ መያዝ ለሱ በጣም ከባድ እንደሚሆንበትና እንደማይቻለው የታወቀ ነው። ግን ደግሞ አሁን ባነሳ ነው በብሩክ በቅድስትና በምሳሌ በእነሱ አማካኝነት ምናልባት መድብልን ሊያገኘው ይችላል ማለት ነው። መድብል ደግሞ አሁን ላይ ምንም የፈራ አይመስልም። እንደውም ከካሌብ ጋር ያልጨረሰው ነገር እንዳለ ነው እያወራ ያለው ማለት ነው። ያ ማለት ካሌብ ላይ ያለውን ንዴት እንዳልወጣለት በእርግጥ ከዚህም በፊት ብሩክን አግቶ ብዙ ጊዜ ሲያሰቃዩት ነበር፣ ሲያንገላቱት ነበርና ምናልባት ለዛ ነገር ሊበቀል ፈልጎ ይሁን ወይ ደግሞ ያኔ አብሮ ሲሰሩ ያልጨረሱት ነገር ካሌብ ላይ ያደረበት ቂም ኖሮ ይሁን ባይታወቅም አሁን ላይ ለካሌብ ተዘጋጅቶ እንደሚጠብቀውና ካሌብም መበቀል እንደሚፈልግ እሱንም እንደዝና አስሮ የሆነ ቦታ ማስቀመጥ እንደሚፈልግና እሱንም አሳልፎ ለሕግ መስጠት እንደሚፈልግ ነው እያወራ ያለው ማለት ነው። በእርግጥ መድብል እነሱን ማጥፋት እነሱን መግደል የሚለውን ነገር አያስብም። እነሱ ለሱ እንደሚያስቡት ማለት ነው። እሱ የሚያስበው እነዚህ ሰዎች ወንጀለኞች ናቸው፣ ሰዎች ላይ ለሚያደርጉት ግፍ ለሚያደርጉት ወንጀል በሕግ ቁጥጥር ስር ውሎ መታሰር አለባቸው የሚለውን ነገር ነው የሚያስበው። ለዛም ነው አሁን ራሱ ዝናን እዛ ክፍል ውስጥ አስሮ አስቀምጦ ነገሮችን እያመቻቸ ያለው። ምናልባትም አይታወቅም
በለስ ቀንቶት መድብል ካሌብንም አስሮ እዛ ክፍል ውስጥ አምጥቶ ከዝና ጎን ሊያስቀምጠውም ይችላል ማለት ነው። ግን ደግሞ ያ ነገር ከባድ እንደሚሆንበት ግልጽ ነው። ግን ይሆናል ብለን የምንጠረጥረው ከዚህም በፊት የሱ ቀኝ እጅ ሆኖ ሲሰራ ስለነበረ የሱን ደካማ ጎኖች እሱን እንዴት በእጁ እንደሚያስገባ እሱን እንዴት አግቶ እንደሚወስድ ምናልባትም ዘዴዎችን ሊያቅ ይችላል ማለት ነው። ያንን ነገር ካደረገ ደግሞ መድብልም ብሩክም ቅድስትም ሁሉም ከጭንቀታቸው ይወጣሉ ማለት ነው። እነሱ ብቻ ሳይሆኑ ሞገስና ሉላ ራሱ ያለ ጭንቀት ህይወታቸውን መኖር ይጀምራሉ ማለት ነው። ሉላ አሁን ላይ በየቤቱ እየተደበቀች ያለችው ዝና ያገኘኛል እንዲያረገኛል የሚለው ነገር እያሰበች ስለሆነ ዝና ደግሞ ታስሮ ራሱ የሱ ሰዎች አሉ የሱ ሰዎች ያገኙኛል የሚለው ሐሳብ ስላለባት ነው። አሁን ላይ እንደዛ ከሆነ ምናልባት መድብል በለስ ቀንቶት ካሌብንም አስሮ እዛ ክፍል ውስጥ ካስቀመጠ ነገሮች ሁሉ አልጋ ባልጋ እንደሚሆኑ የታወቀ ነው ማለት ነው። ያው ከዛም በኋላ የሚሆነው ማስረጃዎችን አፈላልጎ እዛ ጋር እነሱን የሚያግዝ ጠበቃውም ስላለ እሱ ደግሞ እንዴት መሄድ እንዳለባቸው ማማን ማናገር እንዳለባቸውና የህጉን ሂደት እነሱን ይመራቻል። ከዛም በኋላ ደግሞ የሚሆነው የካሌብና የዝና መጨረሻ ይሆናል ማለት ነው። ግን ደግሞ ይሄ ነገር ለመፈጠር መድብልን ትልቅ ዋጋ እንደሚያስከፍለው የታወቀ ነው ማለት ነው። በእርግጥ መድብል አሁን ላይ ብሩክንም ሞገስንም ጠበቃውንም እያላችሁ የነበረው እናንተ ቤተሰብ አላችሁ፣ ሚስት አላችሁ፣ ልጅ አላችሁ፣ እናንተ የራሳችሁን ህይወት ኑሩ፣ ይሄንን ነገር እኔ ልወጣው እያላችሁ ነው። በእርግጥ ይሄ ነገር ይከብደዋል። እነሱም እዛ ጋር ይሄንን ነገር አንተ መወጣት የለብህም፣ ይሄ ችግር የተፈጠረው ለኛ ብለህ ነው እዚህ ውስጥ የገባኸውና እኛ እናግዝሃለን የሚለው ነገር ቢያነሱለትም መድብል ግን ሊቀበል አልቻለም ማለት ነው። ግን ደግሞ ቢሆንም እሱ እዛ ጋር ለነሱ አስቦ እናንተ እዚህ ነገር ውስጥ አትግቡ ቢላቸውም እነሱ ከጎን ሆኖ በአንዳንድ ነገር ሊያግዙት ይገባል ማለት ነው።